መድብል በስተመጨረሻ በዝና እጅ ገብቶ እያሰቃየውና እየቀጠቀጠው ሳለ የመድብል ጓደኛ ደግሞ ሰተት ብሎ መጣና ዝናንና ጓደኛውን አፍንጫቸውን ሲላቸው ሄደው ድፍት አሉ። መድብል ደግሞ ከተቀመጠበት ቦታ ላይ ተነሳና አናታቸውን እያለ ቀጠቀጣቸው። ብሩኬ እንግዲህ ዝና ደወለና የወንድምህን መድብል ህይወት የምትፈልገው ከሆነ የያዝከውን ፍላሽ ወይንም ሚሞሪ ሰተት ብለህ በምሰጥህ አድራሻና ቶሎና ሰጠኝ ብሎ አለው። ብሩኬ ደግሞ ወንድሜን መስዋዕትነት መክፈል ካለብኝ መስዋዕትነት ከፍዬ የብዙ ህይወቶችን ላተርፍ እችላለሁ። ዝናና እንዲሁም ደግሞ ባልደረቦቻችሁ ካሌብ ሞሴሳ የተባለ እርኩስና ከባድ ሰውዬ ከባድና አደጋ እንዳደረጋችሁ ስለምናውቅ ያንን የሚያሳይ እጅግ በጣም ጠቃሚና አደገኛ ሚሞሪ ስለሆነ እሱን አሳልፌ ለህግ እሰጣለሁ። ህግ ደግሞ አለህበት ቦታ ይመጣና ዘር ማንዘርህን ጸጥ ያደርግሃል። አትጨነቅ። ካሁን በኋላ በፍጹም አንተ ልትቀርመኝም ሆነ ልታሸንፈኝም አትችልም። ወንድሜን ደግሞ ምንም ነገር ልታደርገው አትችልም ብሎ ብሩኬ መከራከር ጀመረ። ቅድስትና ኤደን በጭንቀት እያበዱ ይገኛሉ። ኤደን ልጇን ለማትረፍ ስትል የቤቱን ሰኩላ አሳልፋ ለዝና በመስጠቷ ከባድ ክህደትና ረመኔነትን ያሳያል። ዝና እንግዲህ ከኤደን የሚፈልገው ብሩክና መድብል ቤት የሚሰራውን ነገር ስለ ጠበቃው መረጃ ነገረቻቸው። እንዲሁም ደግሞ ጠበቃውን አምጥተው እዛ ቤት ዝናንና ካሌብ ሞሴሳን የሚያጋልጥና የሚያዋርድ ትልቅ ፋይል ቪዲዮ ተጠበቃው ሰርተዋል ብላ ስትለው ዝና ወይኔ ጉዴ! ይሄ ስልባቦት የመሰለ ይሄ ጫጩት የመሰለ ሰው ውስጥ ለውስጥ እየሄደ እንዴት አባቱ ነው የቀደመኝ? ስሚ ኤደን፣ ማህሌት የምትልሽን ነገር ማድረግ አለብሽ። ልጅሽ በህይወት እንድትኖርልሽ ከፈለግሽ ለመድብል ድብን አድርገሽ መርዝ እንልክልሻለን። እሱን ከምግብ ጋር ሰተሽ እንድትደፊው ፈልጋለሁኝ ብሎ ሲላት፣ ማህሌትም ደግሞ ኤደን ልጅሽን ምንም ነገር አላደርጋትም፣ እንደውም ምን ያክስቷ ሁኜ እቀጥላለሁ። ወደርሽም ጠላሽም ምንም አልሽ እኔና አንቺ በጸጋ ለመኖር ከፈለግን እያንዳንዱ የተፈጠረውንና የሆነውን ነገር በሙሉ ልረዳሽ እችላለሁ። ስሚ ኤደን፣ ከማህሌት ጋር ያለሽ ግንኙነት ምንድን ነው አለና ዝናም እውነታውን ሲያውጣጣት ወደ ብሩኬ ቤት መግባታቸው በጣም ጠቅማቸው ስለነበረ ምንም አማራጭም ስለሌለ መድብልን ቢናደድ ዝና ግን ማህሌትን ብዙ ጮማ ወሬና ለሱ የሚጠቅሙ ፋይሎችን ስትነግረው በጣም ማህሌት እንደተለወጠችና አደገኛና የስኬት ሰው እንደሆነች መሰከረላት። በስተ መጨረሻ እንግዲህ ኤደን መድብልና ብሩክ ከቤት ወጥተዋል። ከቤት የወጡበትን ምክንያት የያዙትን ፋይልና መረጃ ለፖሊስ ጣቢያ ሊወስዱ ነው ብላ ስትል ዝናም ደግሞ ባልደረቦቹን ሰበሰበና መንገድ ላይ ጠበቃቸው። ከዛ ዝናና እንዲሁም ደግሞ የሱ ተባባሪዎች መድብልና ብሩኬ ወደ ፖሊስ ጣቢያ መረጃውን ይዘው እየሄዱ ሳለ ስልክ ደውሎ ከሞገስ ጋር እያወራ ነበርና፣ ሞገስ ዛሬ ሁሉም ነገር ያበቃል። በተቻለ መጠን አንተ ሉላን ጠብቃት፣ አንተም ወደ የትም እንዳትሄድ፣ እኛ ወደ ፖሊስ ጣቢያ ሄደናል፣ ዛሬ ሁሉም ነገር ያበቃለታል ብሎ ስላለ እያለ ሲያወራ አየና በርቀት ዝናና የዝና ሰዎች እየተከታተሏቸው መሆኑን ካረጋገጠ ብሩክ አንተ ይሄንን ፍላሽ ያዝና እየበረርክ ወደ ቤት መሄድ አለብህ። ይሄ ፍላሽ ለፖሊስ አሳልፈ መስጠት አለብህ። የማሰጥ ከሆነ ግን እመነኝ እኔ ምንም አልሆንም። ከዛ እኔን ለማትረፍ እናንተ የምታደርጉትን ታደርጋላችሁ። ይሄ ፍላሽ ግን ፖሊሶች ጋር ከደረሰ እያንዳንዱ መረጃውን
አይተውት ዝናንና ካሌብ ሙሴሳን እንዳሰቃያቸው ፈልጋለሁ ብሎ አለ። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ሙሉ ቪዲዮውን እያያችሁ ለምታበረታቱኝ በጣም በጣም አመሰግናለሁ ማለት ነው። ቅድስት ብሩኬን ሽማግሌ ልኮ ያገባኛል እያለች ስትል ከባድና አደገኛ ችግር ተፈጠረ። ምሳሌ እንግዲህ እማዬ ቅድስት እኔ ኤደን ተደፍታ እያለቀሰች ማህሌት እያለች እየተራገመች የሷን ስም እየጠራች ስታለቅስ ሰምቻለሁ። ለእናንተ ይጥቀማችሁ አይጥቀማችሁ አላቅም። አጎቴ፣ አንቺ፣ አባዬ ችግር ላይ እንድትወርቁ አልፈልግም ብላ አለች። ልክ ነሽ ምሳሌዬ፣ ይህን ነገር በመናገርሽ ለእኛ ጥንቃቄ እንድናደርግ ይጠቅመናል። ስለዚህ ለብሩኬና ለመድብል መናገር አለብኝ። አንቺ እዚሁ ምሳሽን ብይ አለቻትና ምሳዋን እየበላች ሳለ ቅድስትም ወደ ሳሎን ሄደችና ስሙ እኔ ተጣድፌ የመጣሁት ልንገራችሁ አለች። ምንድን ነው? ቶሎ በይ ተናገሪ ቅድስት። አሁን እኛ የምንቀለድበት ጉዳይ አይደለም። ይሄንን ሚሞሪ ይዘን ወደ ፖሊስ ጣቢያ ልንሄድ ነው ብሎ ሲል ይቺው ኤደን ደግሞ ግድግዳ ላይ ተለጥፋ እየሰማች ነበር። ምሳሌ ናት ያለችኝ። እውነትም ይሁን አይሁን አላቅም። እቺ አዲሷ የመጣችው ሰራተኛ የማህሌትን ስም የስራሽን ይስጥሽ እያለይ ክችን እያለቀሰች ነበር። ልጇንም እያሰቃየችባት ነበረ። እና ይሄንን ደግሞ ማህሌት ማናት ምሳሌ ሰምታ ነው የነገረችኝ። ምናልባት እዚህ ቤት ማህሌት ሰላይ ሰው ልካ ይሆን እንዴ? መቼም የኛ ነገር ማለቂያ የለውም ብዬ ነው ብላ ቅድስት በጣም ስለተናደደችና ራሷን መቆጣጠር ስላቃታት እንደዛ ብላ ስትናገር መድብል በጣም ደነገጠ። የት ናት አለና ተጣራና ከዛ በኋላ ሳትሰማ ስትቀር ወደ ክችን ተያይዘው ሲሄዱ መድብል እያለቀሰች ስልክ እያወራች ደረሰባት። ስልኩን ደበቀችና ደንግጣ ፍጥጥ ብላ መንቀጥቀጥ ጀመረች። ቆይ ምን ሆነሻል? ምንድነው የተፈጠረው? ምንድነው የሆሹ ነገር? ከማን ጋር ነው እያወራሹ? ማህሌት እንዴት ነው የምታውቂያት? ብሎ ስልኩን ቀማትና ሲያፋጠጣት እሷ በልጇ ስም አድርጋ የልጅ አክስት ብላ ነው ሴቭ ያደረገቻት። ከዛ ማናት ይች ማህሌት ማለት ማናት? የልጅቱስ ፎቶ ምንድን ነው? ማህሌት እህቴ ናት እና ለልጄ ሰጥቻት ነው የመጣሁት። ልጄን ለማሳደግ እኔ ብዙ ነገር ስለሚያስፈልገኝ እና ይሄ ፎቶ እንደምታዩት የልጅና የእህቴ ነው። እና ታዲያ እህትሽ ክፉና ረመኔ ከሆነች ልጅሽን እዛ ቦታ ላይ ለምን ሰጠሽ ብሎ ሲላት፣ ከዛ አይ እንደዛ ማለቴ ሳይሆን እኔ ልጄን የሚያሳድግልኝ ሰው ስለነበረ ለሷ ሰጠሁ። እኔ ደግሞ ሰው ቤት እየሰራሁኝ ይሄው የሚፈለገውን ነገር እያደረግኩ ነው ብላለች። መድብል በጣም ግራ ተጋባውና ፎቶውን ተቀመጡበት ቦታ ሳሎን አመጣችና አሳየቻቸው። ደነገጡ። ብሩኬም ጥርጣሬ ውስጥ ገባ። ቅድስትም እየተንቀጠቀጠችና እየተርበተበተች ስታያት በጣም ተገረመች። ሞገስ እንግዲህ አንተ ወደ ሉላ ዘንድ መሄድ አለብህ። ሉላ ብቻዋን ናት። እኔና ብሩኬ ቀጥ ብለን ወደ ፖሊስ ጣቢያ መሄድ አለብን። ዛሬ ሁላችሁም ራሳችሁን ጠብቁ። የዝና ሰዎች በየቦታው ተሰማርተዋል አለና ብሩክና መድብል ከቤት ወጥተው ወደ ፖሊስ ጣቢያ አመሩ። ቅድስትም ደግሞ ኤደንን ቁጭ አደረገችና ስሜ ኤዱ፣ እንደ ነገርኩሽ እዚህ ቤት የደረሰብን መከራና ስቃይ በጣም ብዙ ነው። በተለይ ማህሌት አሁንም ከወጣች ባሰባት እንጂ አልተወችንም። ስለዚህ እሷ መስላን ነው እንደዚህ የተደናገጥ ነው። ተመሳሳይ ስም መሆኑን እንዴት እኔስ አላስተዋልኩትም? ምሳሌ እኮ ናት ማህሌት እያለች ስሟን እየጠራች በጣም እያለቀሰች ነው ብላ ስትል፣ በቃ ሀሳባችን ከሷ ስለሆነ እኔ በስህተት ስለሆነ እጀልኩሽ ይቅርታ ብላ ጠየቀቻት። ኤደንም ልክ ነሽ፣ እናንተ በጣም መልካምና ጥሩ ሰው ናችሁ። እች ማህሌት የምትባል ሴትዮ ግን እንደምታዋሪው ከሆነ በጣም አደገኛና ከባድ ናት። ለእናንተ ስቃይ እኮ አይገባችሁም ነበር። እጅግ በጣም መልካምና ጥሩ ቤተሰብ ነበር። ግን ምን ይደረጋል እያለች እጅጉን በጣም አዘነች። ከዛ በሚገርምና በሚያሳዝን ሁኔታ
ኤደንም ከምሳሌ ከቅድስት ጋር ተቃቀፉና ማረጋጋት ጀመረች። መርዞና ኤፍራታ አሁንም ቢሆን ስልኩን ሽምጥጥ አድርጎ ሽጦ የቤት ኪራይ የተከፈለ በኋላ አስቤዛ በዘንቢል ገዝቶ መጣና በጣም ደነገጠች። ዋው ተችርቻሮ በዘንቢል ሆነ። አሁንማ በጣም የሚገርም ነገር ነው። እኔ ለልጅና ለትዳር ይህን ያክል ያለህ ጉጉት አይመስለኝም ነበር አለችው። ከዛ ምን ሆነሻል? ደላላ ሁሉ አንድ ነው ማለት ከባድ ነው። ልጅ እኮ ማለት ያንቺ ማንነት ንጹህ መግለጫ ማለት ነው። ስለዚህ ምንም ቢፈጠር ምንም እኔ በህይወት እስካለሁ ድረስ ልጄ ደስተኛ ሆኖ እንዲያድርግልኝ ባለች ነገር እሱን ለማኖር ነው የምፈልገው ብሎ ተናገረ። ከዛ ሀይ ፈጠር ምንም እኔ በልጄ ድርድር የለኝም። ሴትዮ አንቺ እኮ ሆድሽ ውስጥ የተቀመጠው ካልበላሽ ካልተመገብሽ ልጁ ጠንካራ ሊሆን አይችልም ብሎ አለ። ኤፍራታ እንግዲህ በሚገርም ሁኔታ ወደ መርዞ በትክክለኛ ፍቅር የመጣች ትመስላለች። ማህሌት ደግሞ ባለሀብቱን ሰውዬ ሄዳ እግሩ ላይ ተደፋችና ልጄ በሽተኛ ሁና ለልጄ ስል ነው ያን ሁሉ ገንዘብ እንድትሰጠኝና በዛ መልኩ የወሰድኩት። አሁንም ከመድኃኒትና ምናምን የተረፈኝን ገንዘብ ልመልስልህ እችላለሁ፣ ግን እኔ የምፈልገው ትልቁ ነገር ይቅርታህን ነው። በሰዓቱ ያን ነገር ማድረግ የለብኝም ነበር፣ ግን ልጄን አንዱና ብቸኛው መንገድ ለማሳከም ያ ነበር መሆን የለበት ብላለችው። እሱም ምን አይነት ብልግናና ቅሌት ነው? ጠብቂ፣ እኔ ዝናን ግደላትና ዲፋት ብየው ነበር፣ መጨረሻ ላይ እምቢ ብሏል። አሁን ላይ ግን እሱ የማይገልሽና የማይደፋሽ ከሆነ እኔ እደፋሻለሁ ብሎ ሲላት፣ እባክህ ጋሼ ልጅ የለህም? ለልጄ ስል ነው ዋጋ የከፈልኩት ብላ መለማመጥና ማለቃቀስ ጀመረች። ዝና እንግዲህ ከማህሌት ጋር ተገናኝቶ ስሚ ማህሌት፣ አሁን የምንቀልድበት ጊዜ አይደለም፣ እስካሁን በብዙ ነገር ምሬሻለሁኝ ብሎ አላት። ዝና እኔ አንድ ሁለት እንድትውልልኝ ይፈልጋለሁ። ያንን ሰውዬ አፉን ማዘጋት የምፈልገው ለልጅ ስል ለሕክምና ብዙ ገንዘብ እንደጨረስኩኝ የሚያሳይ ዶክተር የምታውቀው ነገር ካለ የውሸት ማስረጃ እንዲጽፍልኝ ይፈልጋለሁ። እሱን የውሸት ማስረጃ ይዤ እግሩ ላይ ተደፍቼ ይቅር በላይ ብዬ ለምነዋለሁ ብላ ስትል የማሄን አስተሳሰብና ቅር ሲያይ በጣም ነው የደነገጠው። እንዲህ አይነት አውሬ ከኔ ባሻ አውሬ ትሆኛለሽ ብዬ በጭራሽ አላሰብኩም ነበር። አሁን ግን እየመጣሽበት ያለው መንገድ በጣም ደስ ይላል። ከጎንሽ ሆኜ ላግዝሽ እፈልጋለሁ። ማሂ ከእስከ ዛሬው በላይ ጀግና ሆነሽ እንደምትሰሪ ተስፋ አለኝ። ግን ይሄን ውሸትሽንና በተለይ ኤደን እጅግ በጣም እንደምታስፈልገንና የኤደንን ልጅ አምጫትና ከኔ ጋር ሆና የምንፈልገውን ነገር እንደውም ከእኔ እንድታወራ ማድረግ ነው ያለብኝ። ቆይ ይሄ ስል ባቦት የመሰለ ሰው ይሄን ሁሉ ርቀት ውስጥ ለውስጥ ሲሄድ የት ነበርኩኝ? ስማ ዝና፣ የዛ ቤት ራስ የሆነው መድብል ነው። መጀመሪያ መድብልን ጭንቅላቱን ብለን ከደፋ ነው በኋላ ሌሎቹ ደግሞ ምንም አያውቀቱንም ብላለችው። ሞገስም ወደ ሉላ ጋር ሄዶ የተፈጠረውን ነገር እያዩና የተፈጠረውን ነገር እየሰሙ የእኛ ጭንቀትና ስቃይ መቼ ነው የሚያልቀው? መቼ ነው እፎይ የምንለው? እያሉ በለቅሶ ይገኛሉ። ሉላም ደግሞ ተረጋጊ፣ ሁሉንም ነገር እንትን ማለት አለብን መረጋጋት አለብን ብሎ ሞገስ እየመከራት ይገኛል። ውድ የተከበራችሁ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በቀጣይ ፓርት በጉጉት እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።